በወሎ ዞን አስተዳደር ስር የምትገኘው የተሁለደሬ ወረዳ በርካታ የተፈጥሮ ሀብት የተቸራት የሁለት ታላላቅ ሐይቆች መገኛ የጥብቅ ደን ባለቤትም ናት። እነዚህን የተፈጥሮ ሀብቶች በማልማት የወረዳውን ሕዝብ ተጠቃሚነት የሚያረጋግጡ የልማት ስራዎችም በመከናወን ላይ ናቸው። ለወጣቶች ስራ ዕድል ፈጠራ፣ ለበጋ መስኖ ስንዴ ልማት፣ ለአካባቢ ጥበቃና እንክብካቤ ስራም ልዩ ትኩረት ተሰጥቷል። በተሁለደሬ ወረዳ ከ5 ሄክታር በላይ በመስኖ የሚለማ መሬት የሚገኝ ሲሆን በ2018 በጀት ዓመት ከ3000 ሄክታር በላይ መሬትን በበጋ መስኖ ስንዴ ዘር በመሸፈን ከ120 ሺህ ኩንታል በላይ ምርት ለመሰብሰብ እየተሰራ ይገኛል። እንደ ወረዳችን አጠቃላይ የመሬት ቆዳ ስፋቱ 15158 አለን። ከዛ ውስጥ የመስኖ የምንጠቀመው 5500 ሄክታር መሬት ላይ የመስኖ ተጠቃሚ ነው። ከዚህ ውስጥ ደግሞ በስንዴ ሌት ስናደርገው 3008 ሄክታር መሬት በዚህ ዓመት በስንዴ ሸፍነናል። ከዚህም ያው እንደምታየው ጥሩ እንትን ላይ ስለሆነ በሁሉም ቀበሌ ወደ 40 ክላስተር አካባቢ ነው ያለን የስንዴ ክላስተራችን። ከዚህ አሁን ቅድም ከጠቀስኩት ሄክታር መሬት ላይ ወደ 120320 ኩንታል ምርት እናገኛለን ብለን አቅደን ነው እየተንቀሳቀስን ያለ ነው። እንደምታየው ደግሞ በዚህ ከቀጠለና ዝናቡን አልባይ አሁን በጥሩ ሁኔታ ነው ያለው። ይህንን ካለ ከዛ ከጠበቅነው በላይ ምርት እናገኛለን ብለን እናስባለን። ከባለፈው ዓመት ስናይ ከ2100 ሄክታር በላይ ያልበለጠ ነበር ባለፈው እንትን ያልነው። ዘንድሮ ደግሞ ወደ 3008 አሳድገናል። ኦልሞስት አብዛኛዎቹ ከቋሚ አትክልት ውጭ አሉትንና ብዙ እንትኖች ፖቴንሻል የሆኑትን ለስንዴ ልማት ነው ያደረግነው። በወረዳው የስንዴ ምርታማነትን በሄክታር 40 ኩንታል ለማድረስ እየተሰራ ሲሆን በተደረገው ጥረትም የአርሶ አደሮች የግብአት አጠቃቀም ከጊዜ ወደ ጊዜ እየተሻሻለ መምጣቱን ከወረዳው ግብርና ጽሕፈት ቤት ያገኘነው መረጃ ያመለክታል። ምርጥ ዘር አርሶ አደሩ ጋር ያው ለረጅም ጊዜ የቆየ በራሱ እዚህ እያመረተ እንደዛ አምራች ስለሆነ ከዚህ ነው ከራሱ ነው እየተጠቀመ ያለው አብዛኛውን እንትን ምርጥ ዘር ምርጡ ያስቀምጣል። ከዚያ በኋላ በጥሮ እየዘራ ያለበት ሁኔታ ነው ያለው። ማዳበሪያ በሪኮመንዴሽኑ መሰረት ነው እየተጠቀምን ያለ ነውና አሁን ላልኩ እንግዲህ ፐር ሄክታር 1:1 ሬሾ ነው አሁን እየተጠቀምን ያለ ነው። ከዛም በላይ አብዛኛውን የግብአት አጠቃቀማችን የምታየው ያው የግብአት በመጠቀሙ ነው ይሄን ያህል ምርት ያለውና ከዛ በላይ በተቀመጠለት ሪኮመንዴሽን መሰረት ባለሙያው እዚህ ተከታታይ እንትን እያለ የደገፈ አርሶ አደሩም ግብአት የመጠቀሙ በጨመርክበት ሰዓት ላይ ምርት ይጨምራል። አሁን ማዳበሪያ ሲጨምር ምርጥ ዘር ሲጨምር ከጠበቀው በላይ ምርት እየጨመረልህ ይሄዳልና እኛ ጋር የተጠቀምንበት እንግዲህ በዚህ ደረጃ ነው ያለው። ከ6000 በላይ ኩንታል በላይ ማዳበሪያ ተጠቅመናል። ምርጥ ዘርም በተመሳሳይ ማለት ነው በዚህ ደረጃ ነው ያለው። ለአንድ ሄክታር ኦልሞስት 2 ኩንታል ነው የምንጠቀመው ምርጥ ዘርና ስንዴ ላይ ማለት ነው። በዚህ ደረጃ ነው የተጠቀምነው። በዚህ መሰረት ነው እያደገ ያለው ማለት ነው። እንደ ወረዳችን እንግዲህ ከምርትም አንጻር ባለፈው ጋር ሲነጻጸር ባለፈው በዚህ ምርት አይደለም ያቀር ነው። ኦልሞስት ፐር ሄክታር ከ30 እስከ 35 ኩንታል እናገኛለን ነው ባለፈው። አሁን ደግሞ በ40 ኩንታል እናሳድጋለን። ግብአቶችን ተጠቅመን አግሮኖሚክ ፕራክቲሱን ተጠቅመን እናሳድጋለን ብለን ያዝነው። አርሶ አደራችን ለልማቱ ተነሳሽነት አለው። መጀመሪያ ግን ፈጥኖ የመግባት ችግሮች ነበሩ። ከዛ ውጭ ግን ጥቅሙንም እያየው እንደሚጠቅም የባለፈው ዓመት የሚሰራ ነው ስራ መነሻ ሆኖ ስላገለገሉ በዛ ደረጃ ላይ አርሶ አደራችን በስፋት እየተጠቀመ ነው ያለው። ስንዴ በባህሪው ልዩ ልዩ ግብአቶችን ይጠይቃል። እኛ እየተጠቀምን ያለ ነው። የመጀመሪያው ኮምፖስት እንጠቀማለን። አርሶ አደሩ የሚያዘጋጀው ኮምፖስት አለ። ተጨማሪ የቨርሚ ኮምፖስት የሚያዘጋጁ አርሶ አደሮች አሉ። እንደየቀበሌውና እንደየአካባቢው ይለያያል። ይሄ ከዛ ውጭ ግን በከፍተኛ ሁኔታ ማዳበሪያ ሶስት አይነት የግብአት አጠቃቀማለን ማለት ነው። መደበኛ ኮምፖስት፣ ቨርሚ ኮምፖስት ኤንድ ማዳበሪያን ተጠቅመን ምርታማነቱን ለመጨመር ጥረት እየተደረገ ነው ያለ። የበጋ መስኖ ስንዴን ከማልማታቸው በፊት አትክልት በማልማት ኑሯቸውን ለመደጎም ጥረት ያደርጉ እንደነበር የሚገልጹት የተሁለደሬ ወረዳ አርሶ አደሮች ከቅርብ ጊዜ ወዲህ የበጋ መስኖ ስንዴን በማልማታቸው ኑሯቸው እየተሻሻለ መምጣቱንና ከተረጅነት መላቀቃቸውን ይናገራሉ። በቀላል ነበር የጀመርነው። ጥቅሙን እያየን እያሰፋን አሁን ህብረተሰቡ ትናንትና አስተምሩኝ ግፉኝ የተለያየ ነገር እንል ነበር። በአሁኑ ወቅት ግን አስተምሩኝ ግፉኝ የሚለው ቀርቶ ጥቅሙን በደንብ ስለተረዳን ዛሬ ጊዜውን ጠብቀን ግብአት እንዲቀርብልን ብቻ ነው የምንጠይቀውና ስለዚህ ይኸው እንግዲህ ከ2015 2018 ላይ እዛ አሁን አለንበት ደረጃ ላይ ደርሰናል። እንኳን ለኛ እዛ አካባቢ ላለን በአሁኑ ወቅት ከብቶቻችን ይቸገሩ ነበር፣ እንስሶቻችን ይቸገሩ ነበር። እኔ ባለፈው ዓመት በስፋት ዘርቻለሁኝ። ላጎራባሽ ቀበሌ ታዝህ ገለባውን ሁሉ እግዣኝ ያደረግንበት ምርቱንም ራሱ
ያላመረቱ አርሶ አደሮች አሉ። ይህንን መሬቱ ያልታደሉ እነሱንም እንደገና ደግሞ ካመረት ነው ምርት ላይ ለየቲሞች ለደካሞች የረዳንበት አጋጣሚ ሁሉ አለ። በአሁኑ ወቅት በጎታ ያለቀበት ሁሉም ወደ እርሻ በሚገባበት ሰዓት አዲስ ምርት አዲስ መኸር የሆነበት አጋጣሚ ነው ያለው እንደኛ አካባቢና እጅግ በጣም ነው ህብረተሰቡ ይህንን የተቀበለውና የደገፍ ነውና ትልቅ አቅም የፈጠረልን ነገር ቢኖር የበጋ መስኖ ስንዴ ስንጀምረው እንደዛ አልጠበቅነውም። ድንች ነው እንተክል ነበረ፣ የተለያየ የጓሮ አትክልት እንተክል ነበረ። ስለዚህ ከዛ አንጻር አሁን ያን ቀረብን የሚል ነገር ነበር ስንጀምር። እነዚህ ሰዓት ላይ እየሸመታል ነበር እርዳታ እንደገና ደግሞ እነማን ናቸው ምንድን ናቸው እየተባለ ነበር። ዛሬ እርዳታ እኛ ከሚመለከተው አካል እርዳታ ስጦኝ ብሎ የሚጠብቅም የለም። የበጋ መስኖ ስንዴ በፊት አናቅም ነበር፣ በፊት አይታወቅም። ተሰማይ ዝናብ ጠብቀን ነበር። በከብትም ሆነ በልጆች ምግብ ጉዳይ በጣም ትልቅ ችግር ውስጥ ነበር የምንገባው። አሁን ግን የበጋ መስኖ ስንዴ ተመጣ ጀምሮ ይዘናል፣ ተጠቃሚ ነን። አንደኛ በማዚያ ምርት ወጥቶ በመቼም ጊዜም ታይቶም አይታወቅም ነበር። አሁን በማዚያ በደንብ አድርገን እናመርታለን። ተራሳችን ፍጆታ አልፎ ለጎረቤት በመስኖ የማይጠቀሙ ደረቅ መሬቶች አሉ። በከብት መኖም ሆነ ተረፈ ምርቱን ተምርቱም ሆነ ለወገኖቻችን ብዙ እየተረዳዳንና እየተጠቀምን ያለ ነው። ስለዚህ የበጋ መስኖ ስንዴ የገበሬ የጀርባ አጥንት ሆኖ እየጠቀምንና እያገለገለን ነው ያለው። አምና ያዘራሁት መሬት አለ። አሁን በሙሉ ተጠቅሜዋለሁ፣ ዝርቼዋለሁኝ። አምና ወደ 15 ኩንታል እህል ወቅቻለሁ። አሁን ተዛ በታች ይሆናል የሚል ግምት የለኝ፣ ይበልጣል የሚል ግምት ነው ያለኝ። ሚያዝያ የሚደርስ የተወሰነ አርሶ አደር ነበር ምርት ይዞ የሚደርሰው። እኛ ግን አሁን የዛን አመት ድረስ የምንጠቀመው ምርት አግኝተናል። ባኔ ከምንጠቀምበት ፍጆታ አልፎ ለገበያ እየዋል ነው። ገበያ ስናውለው ደግሞ ለምናስተምራቸው ልጆችም ሆነ እኛ ለምንንቀሳቀስበት ነገሩ ራሱ ትልቅ እገዛ አድርጎልናል። መጋቢትን ይዞ ሚያዝያ ግንቦት ድረስ የምንወዛወዝበት ወቅት ነበረ። በአሁኑ ወቅት ግን ልጆቻችንም ቢሆን ከልብሳቸው፣ ከደብተራቸው፣ ከአመጋገባቸው አሁን ዛሬ በምግብ ችግር ወደ ኋላ የሚቀር ወይም የተጎዳ ህጻን አይኖርም። ስለዚህ እያስተካከለ የመጣበት ሁኔታ ነው ያለው የበጋ መስኖ ስንዴ። ባለፈው አመት 1 ሄክታር መሬት ዘርቻለሁኝ። ከዛ ከ1 ሄክታር መሬት 27 ኩንታል ስንዴ የተወቃበት ሁኔታ አለ። አሁን ዘንድሮ ላይ እንደገና ያንኑ መሬት ደግሜ ዘርቼዋለሁኝ። ልክ በዚሁ ስታንዳርድ ነው ያለው። እንግዲህ ምርቱን ደግሞ በጋራ እንጠብቃለን። በተውለደሬ ወረዳ የበጋ መስኖ ስንዴ ምርታማነትን ለመጨመር የግብርና ባለሙያዎች ከሌሎች ባለድርሻ አካላት ጋር በቅንጅት እየሰሩ ነው። ለአርሶ አደሮች በተፈጠረላቸው ግንዛቤ፣ በተደረገላቸው ክትትልና ድጋፍ ስንዴን በበጋ መስኖ የማልማት አቅምና ፍላጎታቸው እያደገ መጥቷል። የወረዳውን አርሶ አደሮች የምግብ ዋስትና በማረጋገጥ ረገድ የበጋ መስኖ ስንዴ ከፍተኛ ሚና እየተጫወተ መሆኑም ተመላክቷል። ፈጥሮ አልገባ ብሎ የነበረው አርሶ አደር ከዚያ በኋላ ይህንን ውሃ የማጠጣት ከፍተኛ ተጽዕኖ የነበረው ደግሞ በስፋት ስለነበር ውሃውን ለማዳረስ በአንድ ጊዜ ሁሉም ስለነበር እዚህ ላይ ነበር እንትን ያለው 24 ሰዓት በሙሉ እዚህ ባለሙያ ተመድቧል። እኛ ጋር ኮሚኒኬት ያደርጋሉ። ውሃ አጠቃቀሙ በምን መልኩ እንዴት እንጠቀም ምን ይሁን የሚለው አርሶ አደሩ በእያንዳንዱ ሰዓት ኮሚኒኬት እያደረጉ እንዴት እንደሚጠቀሙ መስኖ ማህበር አለ። በዛ የመስኖ ማህበር አማካኝነት ውሃው እንትን እያለ እየተሰጠ ስለነበረ እናልማ ነው የነበረው ጥያቄ። ከዛም በኋላ እንጂ አሁን በተለይ ፀሐዩም እንትን እያለ ሲመጣ ሰው የማልማት እንትኑ እየሰፋ መጣ። በዛ ነው ፍላጎቱ እያደገ መጣ። አሁን ሁሉም በሚባል ደረጃ ላይ እነዚህ ስንዴ ልማቶች ለምተዋል። የቀሩ መሬቶችም እንደምታያቸው አሁን በተለያዩ ሰብል እንትኖች ተሸፍነዋል። የበጋ መስኖ ስንዴ እንግዲህ ባለፉት አመታት ጀምረን በዚህ አመት ደግሞ በሰፊው የሰራንበት አብዛኞቹ ቀበሌዎቻችንም በሄክታሬጅ ወስደን ስናየው በወረዳ ደረጃ የበጋ መስኖ ስንዴ አሁን ያለበት ቁመና ያው ምርት ለመስጠት የደረሰበት አግባብ ነው ያለው። ይሄ ስራ ሲሰራ የአርሶ አደሩ የባለሙያው እና የአመራሩ ተሳትፎ ከፍተኛ ስለነበር በጥሩ ሁኔታ ተሰርቷል የሚል ሀሳብ ነው ያለኝ። ከጀመርን በኋላ አርሶ አደሮቻችን አካባቢ ላይ በብዙ መልኩ ለውጦች አሉ። በአመት አንዴ የሚያመርተው አርሶ አደር የበጋ መስኖ ስንዴን ስንጀምር በአመት 2ና 3 እያመረተ ነው ያለው። ይሄ ማለት ተጨማሪ ምርት አለ፣ ተጨማሪ ሀብቶች እየተፈጠሩበት ያለ መሆኑን በተጨባጭ አርሶ አደሮቻችን የሚያነሱት ይሄንን ነው። የመጀመሪያ አመት የነበረ ቻሌንጅ አለ። እሱን እያየን ምርቱን እያመረተ ሲመጣ አንድ መሬት በበጋ ይመረታል፣ መኸር ላይ ይመረታል። አልፎ አልፎ ደግሞ የበረቱ አርሶ አደሮች 3 የሚያመርቱበት ሁኔታ ስላለ በተጨባጭ ለውጥ እያመጣ ያለ ስራ ነው። ዋስትናን ከማረጋገጥ አኳያ ወስደን ስናይ ይሄ አካባቢ ከተረጂነት ራሱን ለመውጣት እየሰራ ነው ያለው። ይሄ ማለት
አመቱን ሙሉ ሊሸፍነው የሚችለውን ምግብ ለማምረት እየሰራ ነው ያለው። አብዛኛው አርሶ አደራችን በዚህ ደረጃ ነው ያለው። ስለዚህ ተረጅነት ስተላቀቅን ወይም ደግሞ ተረጅነት አስተሳሰብና ተግባርን ተውን ማለት አመቱን ሙሉ ሊመግብ የሚችል እያመረተ ነው ማለት ነው አርሶ አደራችን። ለዚህ ደግሞ አንዱ እንትን ስንዴ ነው። እርዳታ የሚፈልግ አርሶ አደር ራሴ እሸፍናለሁ እያለ ነው ያለ አርሶ አደራችን። ይሄ ማለት ተርፎት እያመረተ ነው። ይሄ ሁሉም ላይሆን ይችላል፣ ግን አብዛኛው ስታይ የምግብ ዋስትናውን ለማረጋገጥ ከፍተኛ ጥረት የተደረገበት አግባብ ነው ያለው። ዋናው መነሻ ከተረጅነት ወደ ምርታማነት የሚለውን መርህ ይዘን ነው እንትን እያልን ያለን። ስለዚህ አርሶ አደሩ በአመት 2 ጊዜ 3 ጊዜ ካመረተ በዛ ደረጃ ያሉትን ተግባራቶች ምርቱን እያሳደገ የምግብ ዋስትናውን ያረጋግጣል። ስለዚህ አሁን የምታየው ነገር አርሶ አደሩ ከ1 ወር ከ2 ወር በኋላ ይህንን ምርት ሰብስቦ ደግሞ መልሶ ባለፈው እንትን አለ። ስለዚህ የምግብ ዋስትናውን እንዳረጋግጥ ሙሉ በሙሉ ኃላፊነት ግብርና ወስዶ የሚመለከታቸው አርሶ አደር ጋራ በየጊዜው ውይይት እየተደረገ ይሄ ልምድ ልውውጥ እየተደረገበት ከዚህ ተነስቶ አርሶ አደሩ በስፋት እንዳመርት እየተደረገ ነው ያለው። ከአመት አመት እያደገ የመጣውን የበጋ መስኖ ስንዴ ምርታማነት ለመጨመር ከሚከናወኑ ተግባራት ጎን ለጎን የምርት ጥራትን ለማስጠበቅ የሚያስችሉ ስራዎችም በመሰራት ላይ ናቸው። የምርት ጥራት አንዱ የሚቀንሰው ከክላስተር ውጭ ማልማት ነው። በክላስተር ሲሆን በአንድ ጊዜ ያርሳል፣ በአንድ ጊዜ ይንከባከባል፣ በአንድ ጊዜ ይሰበስባል። ይህንን ሲያደርግ ብዙ የምርት ብክነት እንትን አይልም ብለን እናስባለን። አሁን ከኛ ጋር ትንሽ ያለው የተፈጥሮ ሁኔታ እንትን ካላለ በስተቀር ዝናብ እንትን ካላለ በስተቀር ሌሎቹ እንትኖች ብዙ ችግሮች ይኖራል ብለን አንገምትም። አርሶ አደሩ ልምድ ስላለው እዚሁ አካባቢ ላይ በአንድ ሰብስቦ በተመሳሳይ ሰዓት ላይ የሚሰበስብበትና ወቅቱ ወደ ቤቱ የሚያስገባበት መንገድ ነው የሚኖረው። አርሶ አደር የአመራረት ልዩነቶች ስላሉ እኔ ወደ አንድ እንዲመጡ ከድህረ ምርቱ ጋር ተያይዞ ምክር ሀሳብ እየተሰጠ የምንቀጥልበት ስለሆነ ይህንን 30% 20% ምርት ይቀንሳል የምንልባቸውን ነገሮች በሙሉ ለማስቀረት እየሰራ ነው ያለን። የደን ሀብትን በአግባቡ በመጠበቅና ጥቅም ላይ በመዋል ሰፊ ልምድ ያለው የተሁለደሬ ወረዳ የአካባቢውን የደን ሽፋን ለመጨመር በአፈርና ውሃ ጥበቃ ስራ የለሙ ተራሮችን በደን ለመሸፈን በትኩረት እየተሰራ መሆኑንም አቶ ሰይድ አንስተዋል። በተለይ ደን ልማት ላይ የሚታወቅ መስራት ብቻ አይደለም። አሁን የኛ የተሁለደሬ አርሶ አደር እና ማህበረሰብ ከተፈጥሮ ሀብት አኳያ ያለው እንትን ተፈጥሮ ሀብትን ስታነሳ ጠብቆ መጠቀም በተጨባጭ የጀመረ ማህበረሰብ ነው ያለን። ስለዚህ የተፈጥሮ ሀብት ስራ አሁን እየሰራን ያለ ነው። አሁን ተጨማሪ እያደረግን ያለ ነው። ከደን ዘርፎች ባሻገር በፍራፍሬ ልማቱም የተፈጥሮ ሀብት ስራችን ማጠናከር በአንድ በኩል፣ በሌላ በኩል እየተሰሩ ያሉ ስራዎች ደግሞ የእንስሳት መኖ ሊሆኑ የሚችሉ ስራዎችን በሌላ በኩል እየሰራን ያለ ነው። ስለዚህ ተፈጥሮ ሀብትና ተሁለደሬ አንድ ሳንቲም ሁለት ገጽታ ናቸው ብሎ መውሰድ ይቻላል። መስራት ብቻ ሳይሆን መጠበቅ፣ መጠቀም የሚሉት ነገሮች የጀመረ አርሶ አደር ነው ያለን። በተሁለደሬ ወረዳ በበጀት አመቱ ወጣቶችን የስራ እድል ተጠቃሚ ለማድረግም በትኩረት እየተሰራ ነው። በወረዳው ከ4000 በላይ ለሚሆኑ ወገኖች የስራ እድል ለመፍጠር ታቅዶ በተለያዩ ዘርፎች ከ50 በመቶ በላይ ማከናወን ተችሏል። በቀሪ ወራትም ለወጣቶች የስራ እድል ለመፍጠር እንደሚሰሩ ነው የወረዳው ዋና አስተዳዳሪ አቶ ሰይድ አህመድ የተናገሩት። ከስራ እድል ፈጠራ አኳያ በዚህ አመት ከ4800 በላይ ስራ ፈላጊ ወጣቶችን በሁሉም ቀበሌዎች ለይተው ወደ ስራ ገብተናል። ከዚህ ውስጥ ከ50 በመቶ በላይ የሆኑትን ስራ ከእቅዳችን ተፈጥሮላቸዋል። ከተፈጠረላቸው ውስጥ 80 በመቶ የሚሆኑት አካባቢ የሚሆኑት ደግሞ በቋሚ የስራ እድል መስክ ተሰማርተው እየሰሩ ነው ያሉት ማለት ነው። ትልቁን ድርሻ የሚወስደው የግብርናው ዘርፍ ነው። የግብርናው ዘርፍ የምንለው በዶሮ ሀብት ልማት በሰፊው የአንድ ቀን ጫጩት የሚያሳድጉና የሚያሰራጩ የሚያከፋፍሉ ወጣቶች አሉን፣ ኢንተርፕራይዞች። የእንቁላል ዶሮ፣ የስጋ ዶሮ በአይነቱ ከዶሮ ሀብት ልማት በሰፊው የሚሰራበት አንዱ መስክ ነው። ሁለተኛው እንስሳት ማርለፍ፣ በተለይ የበሬ የፍየል የመሳሰሉትን የማርለፍ ስራዎች የምንሰራበት ነው። ሶስተኛው የግብርና ዘርፍ አትክልትና ፍራፍሬ አካባቢ ላይ ውስን፣ በማኑፋክቸሪንግ ዘርፍ ሰፊው እንትን ግን በግብርና ላይ እየተመሰረተ ነው። በተሁለደሬ ሁኔታ እንስሳት ማርለብ በሰፊው የሚሰራ ተግባር ነው። አርሶ አደሩም ወጣቱ የሚሰራው ተግባር ነው። አሁን 50 በመቶ አካባቢ እየሰራ ነው ስራ። በቀሪ ወራት ተገምግሟል ተግባሩ ውስንነት እንዳለበት በምን ላይ እንስራ ብለን የጋራ መግባባት ላይ ደርሰናል። ለማሻሻል የምንሰራው ስራ ነው። በተፈጠረላቸው የስራ እድል ተጠቃሚ መሆናቸውን የሚገልጹት በተለያዩ ዘርፎች የተሰማሩ ወገኖችም ወጣቶች ስራን ሳይንቁ ተግተው ሊሰሩ እንደሚገባ ይመክራሉ። ከዘርፉ የሚገኘው ጥቅም ከፍ ያለ እንዲሆን ቢስተካከሉ ያሏቸውን ውስንነቶችም አንስተዋል። እኔ አረብ ሀገር ነበርኩኝ። ከአረብ ሀገር ተመልሼ ነው ወደዚህ ስራ የገባሁት። የጀመርኩት በ500 ነበረ።
አሁን ቢያንስ 1500 ነበሩ። እነዚህ ያው ቤቱ በቂ ስላላደለ አሁን ላይ 700 ናቸው ብዛታቸው። በ4 ወር ከ19 ቀናቸው እንቁላል ጀምረዋል። አሁን በቀን የመጀመሪያ ሲጀምሩ ማክሲመም 1 ነው። ከዛን እያሉ አሁን ላይ 75 እንቁላል በቀን ይነሳል ማለት ነው። ገቢው ሀሪፍ ላይ ነው ማለት ነው። በህይወት ላይ የተሻሻልኩት ነገር አሁን እኔ በጣም ለውጥ ላይ ነኝ። ስትሰራ አረብ ሀገርም ሆንክ በሀገር ውስጥም ሆነ ስራን አለመናቅ ነው በጥቅሉ ማለት ነው። ስራን ካልናክ ከትንሽ ተነስቶ አሁን ዶሮን እንደ ትንሽ ነገር የሚቆጥር ሊኖር ይችላል። ዶሮ ግን ሀሪፍ ነው፣ በቃ ውጤታማ ነው። ስራ ከጀመርን እዚህ ሼድ ላይ አሁን 2ኛ አመታችን ጀመርን። የጀመርነው አዋተን ነው። ማህበራችን 5 ነን። 100 ሺህ ብር አካባቢ ነው ያዋጣነው፣ 500 ሺህ ብር። አሁን ላይ ወደ 900 ሺህ ብር አካባቢ የሚገመት አለ ሙሉ ዶሮና ማቴሪያል። ይሄ ያው አሪፍ ስራ ነው። ከሰሩበት በጥንቃቄ አሪፍ ስራ ነው። እድገት ያመጣል እና ተጠቃሚ ሆነናል። እንደ ጀማሪነታችን አሁን ላይ አሪፍ ነው። አሪፍ ለውጥ እያመጣን ነው። የተሻለ ካፒታልም እንትን እያስመዘገብን ነው ማለት ነው። ከስራና ስልጠና በአንዳንድ የሙያ እንትኖች እየመጡ ሂሳብ መዝገብ አያያዝ እና የተለያዩ ነገሮችን ይሰጡናል። ከዛ በተጨማሪ በእንስሳት ሀብት በኩል ደግሞ የገበያ ትስስር በብዛት የተፈጠረልን ነው። ከሱ በተጨማሪ ደግሞ የክትባት አገልግሎት እንደገና የባለሙያ እገዛ ሲያስፈልገን መጥተው ክትትል ያደርጉልናል። በሚያስፈልገው ነገር በምንደውላቸውም ሰዓትም ራሳቸውም እየመጡ ክትትል ያደርጉልናል። በተጨማሪ ደግሞ የሚያስቸግረን የነበረው የገበያ ትስስር ነበር። እነሱ በአርሶ አደር ጋር ግንኙነት በማድረግ ከአርሶ አደርም እየሰበሰቡ ለአርሶ አደሮችም ያከፋፈሉልን ነው። የተሻለ ነው። እስካሁን ድረስ አሪፍ ላይ ነው። በሀገር ውስጥ የምንሰራው ስራ አሪፍ ነው ብዬ ነው እኔ የማስበው። እኔ የጀመርኩት 50 ሺህ ብር ነው ከመጀመሪያ ሲጀምር። አሁን ላይ ቢያንስ እነዚህ በ112 ብር የመጡ ናቸው። አሁን ላይ ደግሞ 260 ብር እንደዛ አካባቢ ገብተዋል። በጣም አሁን እኔ ምርታቸው አለ እንደገና የመጣሁበትም እንትን በጣም አሪፍ ላይ ነው። ካፒታል ላይ አሁን እስከ 500 ሺህ ድረስ ደርሻለሁ። ስራና ለመናቅ በሰዓቱ መስራት አሁን ባለው እድሜ ላይ ወጣቶች ያልሆነ ቦታ ከሚውሉ ይልቅ በእርባታ ቢውሉ በተለያዩ የስራ ዘርፎች ቢውሉ የተሻለ ነው የሚሆነው ብዬ የማስበው ማለት ነው። ወጣቶቹ ብዙ አገራቸው ላይ ቢጀምሩ ስራውን የተሻለ ነው። ምክንያቱም 400-500 ሺህ ብር ከፍለው ወደ ውጭ ከመሄድ ያንን ካፒታል እዚሁ ላይ ተከራይተው ቤት ቢጀምሩ ከዛ በኋላ ወደ ስራና ስልጠና በመደራጀት ቦታ ጥያቄ ያቀረቡ ቢሰሩ የተሻለ ነው ብለን ከኛ ልምድ ከወሰድ ነው በእንደዚህ አይነት ቢያደርጉ ለወጣቱ እመክራለሁ። ወደፊትም ትልልቅ ስራዎችን ፕላን አድርገናል። ትልቅ ኢንኩቤተሮችን በማስመጣት እነሱን እያስፈለፈሉ እዚሁ የማሳደግ ስራ እንቁላል ዶሮና የስጋ ዶሮ እዚሁ የማሳደግ ጫጭቶቹን ደግሞ ለአርሶ አደሮችና ለተለያዩ ፕሮጀክቶች ለነጋዴዎች የማስረከብ ስራ አሁን እቅድ ላይ ነው። ያገኘነው ሙቀት አለ። ከዛም በተጨማሪ በራሳችን በስራው ላይ ልምዱን ያገኘነውም አለ። ያ ተጨምሮ ወደፊት የተሻለ ነገር እንጠብቃለን። ከራሳችን የተሁለደሬ ወረዳ ከ63 ሺህ በላይ የዳልጋ ከብት፣ ከ80 ሺህ በላይ የዶሮ ሀብት፣ ከ40 እስከ 60 ሺህ የሚገመት የበግና ፍየል ሀብት ያለው ወረዳ ነው። ይህንን ሀብት በመንከባከብና የዝርያ ማሻሻል ተግባራትን በማከናወን የአካባቢውን ማህበረሰብ ተጠቃሚ ለማድረግ እየተሰራ ይገኛል። በወረዳው በእንስሳት ማድለብ፣ በአንድ ቀን ጫጩትና በእንቁላል ጣይ ዶሮ እርባታ ስራ ላይ የተሰማሩ ወጣት ስራ ፈጣሪዎችን ምርታማነት ለመጨመርና የእንስሳት ጤንነት ለመጠበቅ ያላሰለሰ ጥረት እየተደረገ ነው። የተደራጁ ወጣቶች አጠቃላይ በአንድ ቀን ጫጩት የማሳደግ ላይ የተሰማሩ በኢንተርፕራይዝ የተደራጁ ወጣቶች ናቸው። እነዚህን ወጣቶች እንግዲህ የመጀመሪያው ሲጀምሩ ብድር ወሰዱ። በተወሰነ መልኩ ስራውን አሁን በማስቀጠል ካፒታላቸው እያደገ ያለበት ሁኔታ ነው ያለው። እንግዲህ ሲጀመር የአንድ ቀን ጫጩት በጣም ጥንቃቄ የሚፈልግ ስራ ነው። ይህን ጥንቃቄ የሚፈልግ ስራ ደግሞ በዘፈቀደ ሳይሆን በባለሙያ የተደገፈ ስራ መሆን ስላለበት እንደ ጽህፈት ቤት የወረዳ እርባታ ባለሙያዎችና እንደዚሁም የእንስሳት ጤና ባለሙያዎች አሉ። እነሱ ኬስ ቲሙ ባንድ ላይ ሆኖ ክትትልና ድጋፍ እያደረግንላቸው እዚህ ደርሰዋል ማለት ነው። ወጣቶቹ አንድ ቀን ጫጩት ሲመጡ የሚከተቡት ክትባት አለ። ከዛ በኋላ ደግሞ እስከ 56ኛው ቀን ድረስ ባለ የተለያዩ ክትባቶች ይሰጣሉ። እነዚህን ክትባቶች በዛው በፕሮግራማቸው የኛ ባለሙያዎችም እዚህም ያሉ የቀበሌ ባለሙያዎች በዛው በፕሮግራማቸው እየተገኙ ክትባቱን የሚሰጡበት ሁኔታ ነው ያለው ማለት ነው። በሌላ መልኩ ደግሞ የእንቁላል ዶሮ የሚያረቡ ወጣቶች አሉን።
እነዚህ ወጣቶች አጠቃላይ የባለሙያ ክትትልና ድጋፍ እየተደረገላቸው ውጤታማ የሆኑበት ሁኔታ ነው ያለው። ሌላው በእንስሳት ማድለብ ላይ የተሰማሩ በተለያዩ ቀበሌዎች አሉን። በማድለብ ላይ የተሰማሩትን ከጤንነታቸው ካመጋገባቸው ምን አይነት መኖ መስጠት እንዳለባቸው ሲያደልቡ ደግሞ የቆይታ ጊዜ ያላቸው አንድ በሬ ወይም አንድ ፍየል አንድ በግ መድለብ ያለበት የራሱ ጊዜ ያለው። ለምሳሌ አንድ በሬ ደልቦ መውጣት ያለበት በሳይንሳዊ መንገድ ከ3 ወር እስከ 4 ወር ባለው ጊዜ ነው። ስለዚህ በዚህ ወቅት ምን አይነት መኖ መሰጠት እንዳለበት የማድለብ የተለያዩ መኖዎች ይኖራሉ። የሚያስፈልጋቸውን ክትትልና ድጋፍ እያደረግ ውጤታማ የሆኑበት አለ። ጤንነታቸውን በተመለከተ ሲያደልቡ ከሰው ወደ እንስሳ ከእንስሳ ወደ ሰው የሚተላለፉ በሽታዎች ስለሚኖሩ ቀበሌ ላይ በመሄድ ክትባት በመስጠት እንደዚሁም ሌላ ሕክምና የሚያስፈልገው ከሆነ ደግሞ ሕክምና በመስጠት የክትትልና ድጋፍ አድርገን የምናደርግ መሆኑን 3 አይነት የእንስሳት ዝርያ የማሻሻል ፕሮግራሞች ይዘን እየሰራ ነው ያለው። የመጀመሪያው በተፈጥሮ ድራት የሚዳቀሉ ኤአይ ሰርቪስ የምንሰጣቸው በተፈጥሮ ካላንደር ወደ ድራት ካልመጣች ደግሞ ሲንክሮናይዜሽን ወይም በሆርሞን የማዳቀል ወደ ድራት እንዲመጡ የምናደርግበት ሁኔታ ነው ያለው። በተለይ በዚህ አመት ላይ የተሻለ ስራ የሰራንበት ነው። ፖቴንሻል ሆኑ ቀበሌዎች ላይ 75% የደም መጠን ያለው ኮርማ አርሶ አደሩ ጋር ስላለ እሱን ኤአይ መስጠት በሚያስቸግሩበት አካባቢዎች ላይ በተሻሻለ ኮርማ አርሶ አደሩ እንዲያዳቅል እየተሰራ ያለበት ሁኔታ ነው ያለው። የስራ እድል የተፈጠረላቸው ወገኖች ያነሷቸውን ክፍተቶች ለማስተካከልና ለተጨማሪ ወጣቶች የስራ እድል ለመፍጠር የሚያስችሉ የመስሪያ ሼዶች ግንባታ መከናወኑን የወረዳው አስተዳዳሪ ይናገራሉ። ወጣቶችን ወደ ስራ እናስገባ ስንል ምቹ ሁኔታ አንዱ ሼድ ነው። ሼድ ነባር ሼዶች በአሰራሩ መሰረት ነባር ሼዶችን መጠቀም አዳዲስ ሼዶችን መገንባት ነው። ሁለተኛው የአቅም ግንባታ ስልጠና መስጠት ነው። ሶስተኛው ቁሳቁስድ እና መሰል ድጋፎችን ማድረግ ነው። ስለዚህ በዚህ ረገድ በተለይ ሼድ ግንባታ አካባቢ ላይ በዚህ አመት ከያዝናቸው በቅድ ከያዝናቸው አንዱን አጠናቀናል። ሁለተኛው ወደ መጠናቀቁ ነው። ሶስተኛ እቅድ አለን። ማቴሪያል የገዛንበት ሁኔታ አለ። የሚቀሩትን የአካባቢ ማቴሪያሎች አሟልተን የሼድ ግንባታችን ላይ አጠናክረን እንቀጥላለን። ከዛ ባሻገር ምቹ ሁኔታ የምንፈጥርባቸው እንዳልኩ ስልጠና ነው። በልዩ ልዩ ዘርፎች ስልጠና እንሰጣለን። በዶሮ እርባታ፣ በፍራፍሬ ልማት ኤንድ ሞተር ፓምፖችንም ለማቅረብ እያሰብን ያለ ነው። እንኳን እንደዚህ ተነሳስተው እንኳን የራሳቸውን ይዘው የሙያ እገዛ እና መሰል እገዛ ይደረግልን የሚሉትን ሌሎችንም ማገዝ ግዴታችን ስለሆነ አሁን ከዚህ አኳያ የምንወስደው እርምጃ ምንድን ነው? ጊዜያቸው ያለፈባቸውን ሼዶች ማስለቀቅ፣ አዳዲሱ አሁን ሰርተንም አይደርስምም አሁን ለጀመሩትም ስለማይሆን ማለት ነው ማስለቀቅና ወደዛ የማስገባት ስራ እንሰራለን የሚል ሀሳብ ነው ያለ። ተለይተዋል። እንደ አይነት ሼዶች ከ5 አመት በላይ አገልግሎት የሰጡ ሼዶች ተለይተዋል። ወደዛ ትራንስፈር የማድረግ ስራ እንሰራለን። የተሁለደሬ ወረዳ በርካታ የተፈጥሮ ሀብቶችን እየተቸረ ቢሆንም እነዚህን ሀብቶች በተገቢው መንገድ አልምቶ ከዘርፉ ተጠቃሚ መሆን ግን አልተቻለም። የሎጎና አርድቦ ሐይቅ ባለቤት የሆነው የተሁለደሬ ወረዳ የአርድቦ ሐይቅን በማልማት የቱሪስት መዳረሻ ለማድረግና የስራ ዕድል መፍጠሪያ ማዕከል እንዲሆን ለማስቻል የተከናወኑ ተግባራት አለመኖራቸውን የወረዳው አስተዳዳሪ አቶ ሰይድ አህመድ ይገልጻሉ። የአርድቦ ሐይቅን ለማልማት እንዲሁም ዘላቂነቱን ለማረጋገጥ የሐይቁን የተፈጥሮ ወሰን ለማስጠበቅና በደለል እንዳይሞላ ለመከላከል በትኩረት ይሰራልን ብለዋል። ተሁለደሬ 2 ትልቅ ሐይቆች ያሉት ነው። በርካታ ወንዞች ያሉት አካባቢ ነው። አሁን ያለንበት የአርድቦ ሐይቅ 3 ቀበሌዎቻችን የሚያዋስኑት ሐይቅ ነው። ይሄ ሐይቅ አሁን ባለበት ተጨባጭ ሁኔታ የተለየ ልማት ውስጥ የተገባበት አግባብ የለም። ማህበረሰቡ እና የአካባቢው ነዋሪ የሚጠቀምበት የመስኖ የአሳ በነገራችን ላይ 2 የአሳ ዝርያዎች አሉ። ቀረሶና በተለምዶ አሰራር አጠራር ዱባ የሚባለው ወይም ካርፕ የሚሉት የአሳ ዝርያዎች አሉ። ሌሎች የውሃ ውስጥ እጽዋትና እንስሳቶች ያሉበት አካባቢ ነውና ሐይቅ ነው። ይህንን አካባቢ እንዲለማ ልዩ ፍላጎት አለን። ፍላጎታችን መነሻው ምንድን ነው? አንድም ለትልልቆቹ ከተሞች ቅርብ ነው። 2 ከመንገድ መሰረተ ልማት አኳያም ምንም እንኳን አስፋልት መንገድ ባይኖረውም የተጠረገ መንገድ ስላለው ምቹ ነው። 3 የቱሪስት መዳረሻ ሊሆን የሚችል ቀጠና ነው። ይህን ለማድረግ የማስተዋወቅ የማስጠናት መሰል ነገሮች ካልሆኑ በስተቀር እንደ መንግስት በሰፊው የገባንበት ስራ የለም። ሐይቅ ያለበትን አካባቢ ያቀማመጡን ስታዩ ቁጥር 1 ለቱሪስት መዳረሻ የሚሆን አካባቢ ነው። እዚህ አካባቢ ላይ ሎጂዎች ያስፈልጋሉ፣ ሪዞርቶች ያስፈልጋሉ፣ ደረጃቸውን የጠበቁ። ይሄ አንዱ የምንሰራው ስራ ነው። ይህን ሐይቅ ለመጠበቅ የመጀመሪያው የሐይቁን የተፈጥሮ ወሰን ለማስጠበቅ መስራት ነው። በዚህ ረገድ ጅምሮች ናቸው ያሉት።
የሀይቁን የተፈጥሮ ወሰን አስጠብቀን የአካባቢ ደግሞ ከንክኪ ነጻ ማድረግ ይህን ውስን የጀመርንበት ሁኔታ ነው ያለው። ከተፈጥሮ ወሰን ውጭ ያለው ደግሞ በቋሚ ተክል እንደምታየው ዙሪያው ገደላማ ነው። የተፈጥሮ ሀብት ስራ በተራራዎቹ ላይ እየሰራን ያለ ነው። በቂ አይደለም፣ የሚቀር ነገር አለ። ስለዚህ ውሃ ተጣርቶ ነው መግባት ያለበት። ከዚህ አኳያ ዙሪያው የቋሚ አትክልት ስራ ይሄ በተጠና መንገድ ባይሆንም ሰፊ የቋሚ አትክልት ስራ በዙሪያው አለ። ማህበረሰቡ ነው ይሄንን ሀይቅ ባለቤት መሆን ያለበት። ማህበረሰቡ ከሆነ ተራሮች መልማት አለባቸው። እንደምታዩት ጀምረዋል፣ መሸፈን አለባቸው፣ ጀምረዋል። እስከ ውሃው ጫፍ ድረስ መድረስ አለበት። ይሄ ተፈጥሮ ሀብት ጥበቃ ተራሮቻችን በደን መሸፈን አለባቸው። በተዋረድ ያሉ መሬቶች ደግሞ በቋሚ አትክልት ፍራፍሬ እየተሸፈኑ መውረድ አለበት የሚል ስራ አቅደን እየሰራን ያለ ነው። ግን በቂ አይደለም። ይሄ ሀይቅ ትኩረት የተነፈገው ሀይቅ ነው። ትኩረት አግኝቶ እኛ ስንጀምር ሌሎች እንዳገዙን እያደረግ ለመስራት አቅደን የተንቀሳቀሰን ያለ ነው። የአርድቦ ሀይቅ የዕለት ጉርሳችን መገኛ ነው የሚሉት የተሁለደሬ ወረዳ ነዋሪዎች ሀይቁ የአካባቢውን አርሶ አደሮች ብቻ ሳይሆን በርካታ ወገኖችን ተጠቃሚ የማድረግ አቅም ቢኖረውም ተገቢው ጥበቃና እንክብካቤ እንዳልተደረገለት በቁጭት ይናገራሉ። ባህሩ እንደምታዩት በጣም ደስ ይላል። ውበቱ በጣም አሪፍ ነው። ጥቅም ይሰጣል። አስካሪንን እያመረትን ማህበር አባል አለን። አሳሩ እንረከባለን፣ እዛ እናስረክባለን። ጀልባም አለ፣ መረብም አለ። ያው ትንሽ እጥረት አለ፣ የጀልባ እጥረት አለ፣ መረብ ምናምን እጥረት አለ። ያው በግላችን ነው። ጀልባ ተሰጥቶናል፣ ግን መረብ ምናምን በግላችን ነው። ሀይቁ በጣም ለኛ ትልቅ አስተዋጽኦ አለው። ቤታችን እየመራን ያለበት በዚሁ ነው። በጣም ትልቅ አስተዋጽኦ አለው። ለሰራበት በጣም አሪፍ ነው። እኔ ራሴ በቃ የምተዳደረው በዚሁ ነው። አሳ በማስገር ነው። ትልቅ ጠቀሜታና አስተዋጽኦ ነው ያለው። ባህሩን ለመጠበቅ እኔ ባለኝ አቅምና እውቀት በጣም ተነሳሽነት አለኝ። ሎጅ ቢሰራልን ለገቢ የሚያስገኝ ለወረዳውም ሆነ ለመንግስት አካልም ገቢ ያስገኝ ሰው እኛም የምንቀይርበትን ቢሆንልን ደስ ይለናል። ባህሩ በጣም ጥሩ ነው። ምርት እናገኛለን። ደግሞ እንደገና ህገወጥ መረቦች አሉ፣ ህገወጥ የሚሰሩ አሉ። እንደነዚህ አይነቶችን እኛም እየታገል ነው። ግን በሰፊው ሆኖ ከላይም ከመንግስት አካል ሆነው ያ ነገር ቆሞ አሳ በሚከለከልበት ሰዓት እየቆመ ባህሩን መብት ጠብቀን በጣም ትልቅ ገቢ ያስገኝናል። ህይወታችንን ኑሯችን የምንተዳድርበት ነው። በአካባቢው ካሉ ዋና ዋና መሰረተ ልማቶች በቅርብ ርቀት ላይ የሚገኘው የአርድቦ ሀይቅ ከጅቡቲ ወደብ ያለው ቅርበትም በአልሚዎች ተመራጭ ያደርገዋል ያሉት የወረዳው አስተዳዳሪ አቶ ሰይድ አህመድ ባለሀብቶች ወደ ስፍራው መጥተው እንዳለሙ ምቹ ሁኔታ መኖሩንም ገልጸዋል። እንደ ወረዳ ብዙ ቀበሌዎቻችን ሰላም ናቸው። ከዛ ባሻገር ሁለቱም ሀይቆች አካባቢ ላይ ወስደህ ብታይ ለእንቅስቃሴ ያለ ገደብ ቀን ሌት መንቀሳቀስ የሚቻልበት ሁኔታ ነው ያለው። ስለዚህ ባለሀብቶች ይህን አካባቢ በቱሪስት መዳረሻ ልማት የሚሰሩ ባለሀብቶች፣ በግብርናው ዘርፍ ደግሞ ጠጋ ብሎ ውሃው በማይጎዳበት አካባቢ የሚሰሩ ባለሀብቶች፣ በመዝናኛ ዘርፍ የሚሰሩ ባለሀብቶች ወደዚህ አካባቢ መጥተው ቢያለሙ አርድቦ ሀይቅም ሎጎ ሀይቅም ላይ መጥተው ቢያለሙ የአካባቢያችን ሰላም በማህበረሰባችን አርቆ አስተዋይነት በጸጥታ ኃይላችን ትጋት ያልተደፈረ አካባቢ በመሆኑ የተጠበቀ አካባቢ በመሆኑ ስጋት ሳይገባቸው መጥተው እንዳለሙ ከዛ ባሻገር ደግሞ የሚፈልጉትን አገልግሎት ለመስጠት የኢንቨስትመንት ጽህፈት ቤቶቻችንም ሌሎች ተቋሞቻችን ዝግጁ መሆናቸውን በዚህ አጋጣሚ መግለጽ እፈልጋለሁ። ኢንቨስትመንት ስትጠይቅ፣ ልማት ስትጠይቅ ቁጥር አንድ የባለቤትነት ማህበረሰባችን ባለቤት ነው። አንድ ሁለት ሰላሙ ሌላ ሁለተኛ አማራጭ ነው። ሶስት እዚህ አካባቢ ያለን መሬት አርሶ አደራችን በመሬት አስተዳደር ህጉ መሰረት ለማስረከብ ችግር የለበትም። አራት ተቋሞቻችን ይህን ለመስራት ጅምሮች አሉ። ሌሎች አካባቢዎች ላይ ኢንቨስትመንት ልምዶች አሉ። ከክልሉ ትልልቅ ከተሞች ቅርብ ነው። ኮምቦልቻ፣ ደሴ፣ ሌሎችም ከተሞች ቅርበት ለጅቡቲ በዚህ በአፋር በኩል ቅርብ ነን። በሀይቅ ጭፍራ መንገድ እየተሰራ ነው ያለ። ለወደብ ቅርብ ነን። ለአየር መንገድ ቅርብ ነን። ለትልልቅ ከተሞች ቅርብ ነን። የአካባቢው አንጻራዊ ሰላም መኖር ሌሎችም ተደራርበው እዚህ አካባቢ ላይ ማልማት ይመረጣልና ስጋት የሌለበት መሆኑን ተርፋማ መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። በእኛ አቅም የሚሰሩ ስራዎችን ለመስራት ጥረት እናደርጋለን። የሚመለከታቸው አካላት በተለይ ከጥበቃ አኳያ በውሃው ዘርፍ የሚመለከታቸው አካላት ትልቅ እገዛ ይጠይቃል። አንድ ሁለት መሰረተ ልማትን ከማስተሳሰር አኳያ እንደዚሁ የሚመለከታቸውን አካላት እንዳግዙም ጥሪ ማስተላለፍ እፈልጋለሁ። አመሰግናለሁ።